ዛሬ ሪቪው የምናደርገው መኪና ቶዮታ ከቻይናው ካምፓኒ ጋክ ሞተር ጋር በጋራ ያመረቱትን ፉሊ ኤሌክትሪክ የሆነውን ቶዮታ VZ3Xን ይሆናል። እኔ ሮቤል ነኝ። እያያችሁ ያላችሁት ካርቪውን ነው። ወደ ቪዲዮአችን ከፍሮንት ዲዛይኑ ስንጀምር ፊት ለፊት የምናየው ሄድላይት ዲዛይኑ ነው። ስለዚህ እዚህ ጋር እንደምናየው ከጫፍ እስከ ጫፍ ረንዳውን የሚያደርግ ኤልኢዲ ስትሪፕ ሄድላይት ዲዛይን የተገጠመለት ሲሆን እንዳልኳችሁ ፉሊ ኤልኢዲ ነው። ግን በእኔ እይታ ይሄ ኢንስፓየር ያደረገው ከቴስላ ሳይበር ትራክ ወይም ደግሞ ከአዲሶቹ ቴስላ ሞዴል ዋይ ወይም ሞዴል 3 መኪኖች ነው። ኦር እንደዛ አይደለም ከተባለም ደግሞ ኦልሞስት ላስት ይር ቴስላ ኢቨንት ላይ አንቬል የተደረገው ቴስላ ሳይበር ካብ ወይም ደግሞ ሮቦታክሲ የሚባለው የቴስላ ሞዴል እንደዚህ አይነት ኤልኢዲ ስትሪፕ ሄድላይት ዲዛይንን ይዞ የመጣ ሲሆን አይ ቲንክ እንደኔ ቶዮታዎች ከዛ ኢንስፓየር ያደረጉት ይመስላሉ። ይሄ መኪና ብቻ አይደለም፣ ኦልሞስት ኦል በሚባል ደረጃ BZ ፋሚሊዎቹ የሚጠቀሙት የሄድላይት ዲዛይን ይሄ ሲሆን somehow BZ4X የሚባሉት ደግሞ የሆነ ሺሮን ሄድላይት ዲዛይንን ይመስላሉ። እዛ ጋር ተዋለው። ወደ ጎኑ ስንሄድ እንደምናየው እንግዲህ ቦዲ ታይፕ እንደምናየው SUV መኪና ነው፣ ግን ክሮስኦቨር ቦዲ ታይፕ ያለው SUV መኪና ተብሎ ነው የሚሸጠው። ስለዚህ እንደምናየው ዲዛይን ዋይዝ ያን ያህል አዲስ የሆነ ዲዛይን አይደለም። ሰማው ግን ለምን እንደሆነ አላውቅም፣ ይሄ ኢንዱስትሪያል ካፕ አለ አይደል፣ ይሄ ኢንጂነሮች ምናምን ነገር የሚያደርጉት እንደዛ አይነት ነገር ይመስላል። ቢካዝ ይሄኛው ከዚህ እስከዚህ ያለው ኖዙ እንደዛ አይነት ኮፍያ አይነት ይመስለኛል። ለምን እንደሆነ አላውቅም። እስቲ እናንተ ያላችሁን ሐሳብ አስተያየት ንገሩኝ። ግን እንደዛ አይነት ዲዛይን ያለው ይመስለኛል፣ ወይም እንደዛ ነው የሚመስለኝ መኪናው፣ ወይም ደግሞ ፕሮባብሊ ከዚህ ያለው ነገር ትንሽ ከፍ ያለ ነገር ይመስላል። ብቻ ዋቴቨር በዚህ ጋር ዲዛይኑን እንደምናየው ከፊት ለፊት ያለው ሄድላይት ዲዛይን እስከዚህኛው ድረስ ኤክስቴንድ ያደርጋል። which is like a pretty good design። ያን ያህል ኮምፕሊኬትድ የሆነ ዲዛይን አይደለም ያለው። ስሙዝ ቦዲ ከርቭን ያሉት አሉ፣ አንዳንድ ሻርፕ ቦዲ ከርቮች ምናምን ነገር አሉት፣ ግን ያን ያህል አግሬሲቭ አይደለም። somehow ይሄ ስፖርቲየር የሆነ ሉክ አይደለም ያለው። ለፋሚሊ ምናምን አይነት የሚሆን መኪና አይነት ነገር ታስበው ስለሆነ ያን ያህል አግሬሲቭ የሆነ ሻርፕ ኤጆች የሉትም። ስለዚህ ስሙዝ ነው፣ ክሊን የሆነ ዲዛይን ያለው። ከዛ በተጨማሪ እዚህ ጋር እንደምናየው ብላክ ትሪሞች አሉ። ከዚህ ጋር ሩፉን በብላክ ትሪም ነው ያለቀው። አይ ቲንክ ፒያኖ ብላክ ነው፣ ቶዮታ የሚጠቀመው ፒያኖ ብላክ ስለሆነ ለፒያኖ ብላክ ነው። ከዛ እዚህ ጋር ዊል አርቾቹም እንግዲህ ከርቭድ ወይም ደግሞ ሰሚ ሰርክል ይመስላሉ። ስለዚህ ሰምሃው ለኦፍሮድ ምናምን አይነት ስታፍም ታስበው እንዳልሆነ በዚህ ማወቅ ይቻላል። ከዛ በተጨማሪ ኦፕሽናል ነው፣ ግን ቤዞቹ ላይ ወይም ደግሞ ስታንዳርድ ሞዴሎቹ ላይ 18 ኢንች አሎይ እናገኛለን። ሃየር ትሪሞቹ ላይ ደግሞ 19 ኢንች አሎይ እናገኛለን። በአብዛኛው እኛ ሀገር ያሉት ዲኮምፈርት ቨርዥን ያላቸው ሲሆኑ ወይም ደግሞ ኮምፈርት ሌቭል ወይም ደግሞ ኮምፈርት ቨርዥኖቹ የሚባሉት ስለሆነ አብዛኞቹ 19 ዊል ያላቸው። ስለዚህ ምናልባት ከዚህ ዲፍረንት የሆነ ዊል ታይፕ ከሆነ ስለዚህ 19 ኢንች ነው ማለት ነው። ወይም ደግሞ ዊል ዲዛይኑ ከተለየ 19 ኢንች ነው ማለት ነው። ስለዚህ እኛ ሀገርም ያሉት አይ ቲንክ 610 ኪሎ ሜትር መሄድ የሚችሉት ስለሆኑ እነሱ ቶፕ ቨርዥን የሚባሉት ናቸው። ስለዚህ ሃይስት የሚባለውን ስፔክ ነው የሚያገኙት ማለት ነው። ከዛ በተጨማሪ ያን ያህል ከአይን ውስጥ የሚገባ ዲዛይን የለውም። እዚህ ጋር ፕራይቬሲ ቲንትድ ሚረር የላቸውም። እዚህ ጋር ለኋላ መጫኛው ምናምን ስንቲን ከኋላ ራንዳውን የሚያደርግ ስሙዝ የሆነ ወይም ደግሞ ከርቭድ የሆነ የኋላ መስታወት አለ። ከዛ እዚህ ጋር ሄድላይቱም እንግዲህ ወደዚህኛው ሳይድ ኤክስቴንድ ያደርጋል። ከዛ በተጨማሪ በሳይድ በኩል የምናየው አዲስ ነገር የለም። ምናልባት እዚህ ጋር 360 ካሜራ አለው። ስታንዳርድ ነው። ስለዚህ ሁሉም መኪናዎች ያገኙታል። which means መኪናውም 360 ዲግሪ ቪው 360 ቪው ኢንፎቴመንት ስክሪናችን ላይ ማግኘት እንችላለን ማለት ነው። ከዛ በተጨማሪ የኋላ ዲዛይኑን ስናይ እዚህ ጋር እንደምናየው ከሪር ኮርተር ፓነሉ ጋር ኤክስቴንድ ያደርጋል። ፕላስ ደግሞ እዚህ ጋር ቴልጌቱ ላይ ራንዳውን የሚያደርግ ኤልኢዲ ስትሪፕ ላይት ወይም ደግሞ ኤልኢዲ ቴል ላይት ነው የተገጠመለት። ፉሊ ኤልኢዲ ነው with a plus compared to like የባለፈው ሪቪው ቶዮታ ሃይሉክስ 2026 ሞዴሉ ከሱ ጋር ኮምፔር ስናደርገው ይሄ ሞር የተሻለ ነው። because somehow it feels like fully futuristic and like modern ይመስላል ዲዛይኑ። ከዛ በተጨማሪ እዚህ ጋር somehow aggressive የሆነ ሉክ ለመስጠት ይመስላል ይሳቶታልም። እና ይሄ እንዴት ነው የጥንቸል ጥርስ ያለው ነገር አለ አይደል? እንደዛ ይመስላል። ካስተዋላችሁ ባይዘው መኪኖችን አስተውላችሁ ከሆነ ከፊትም ከኋላም ስታያቸው እና ትኩር ብላችሁ የሆነ ፊሊንግ ለማጥናት ስትሞክሩ ኤቭሪ መኪና የራሱ የሆነ የሚሰጣችሁ ቫይብ አለ። ሄድላይቱን ኤቭሪቲንግ በቃ ሄድላይቱን ፍሮም ባምፐሩ አሁን ለምሳሌ የኋላ አይደለ ሄድላይቱን እና እዚህ ጋር በተለይ
ታርጋ ማስቀመጫው ምናምን ሰምቲንግ ብቻ ከቴላይቱ በታች ያለውን ዲዛይን ብቻ አይታችሁ መኪናው ምን አይነት ሊመስል እንደሚችል መገመት ትችላላችሁ። ፎንቱም እንደዛው ነው። በተለይ የሄድላይቱ እና የፍሮንት በምፐሩ ዲዛይን አግሬሲቭ ሉክ ነው የሰጠው ወይስ የሆነ የዋህ እየሳቀ እየገለፈጠ አለ? ብቻ እንደዚህ አይነት ሴንስ ይሰጣሉና ለዛ ነው እንደዚህ ምላችሁ። ብቻ ግን እዚህ ጋር ያሉት ላይኖች ሰምሃው ለምን ስለምትወስዱት አላውቅም፣ ብቻ ጥንቸል ጥርስ ያለው ይመስላል መኪናው። እዛ በተጨማሪ እዚህ ጋር ሪር ዊንድሺልድ ዋይፐር አለው፣ ፕላስ ሰርድ ብሬክ አለው። እዚህ ጋር ሩፍ ስፖይለር አለው፣ ኖርማል ሩፍ ስፖይለር ነው። እዚህ ጋር ፕላስቲክ ሪሞች አሉት። አይ ቲንክ በስቲል በፒያኖ ብላክ ነው የሚያልቀው። እዚህ ጋር የተወሰኑ ዲዛይኖች አግሬሲቭነትን ለመጨመር ይመስለኛል። አዶኖ ፈንክሽናል ይሆኑ አይሆኑ፣ ምናልባት አንዳንዴ እንደዚህ አይነት ቬንቶች ሲኖሩ ስፔሻሊ ስፖርትስ ካር ላይ እና ላይክ ሱፐር ካሮች ላይ እንደዚህ አይነት ቬንቶች ካሉ ፈንክሽናል ናቸው። which means መኪናው በሚሄድበት ቁጥር እዚህ ጋር ዊሉ የሚያመጣው ፕሬሸር ወይም ደግሞ ከዲስኩ የሚመጣው ወይም ደግሞ ከሽክርክሪቱ ከጎማው ሽክርክሪት የሚመጣው ፕሬሸር አለ። ስለዚህ እሱን ሪሊስ ለማድረግ እንደዚህ አይነት ቬንቶች ይኖራሉ። ሶዳት ኤሮዳይናሚክ ይሆናል መኪናው እና ለግራውንዱ ፕላንትድ እንዲሆን ታስቦ እንደዚህ ይደረጋል። ካኖቲንግ ዳትማች እንደዚህ ታስቦ የተሰራ ይመስለኛል። ጀስት ይሄ ፌክ ይመስለኛል። ሞር ኢንፐርሰን እንደዚህ አይነት ሪቪዎችን ሳደርግ እንደዚህ አይነት ነገሮችን ሾው ለማድረግ እሞክራለሁ። አሁን ግን ያው አይ ካንት ሪሊ ቴል ምን አይነት እንደሆነ ሰው በዚሁ እንለፈው ማለት ነው። ስለዚህ በአጠቃላይ የውጭው ዲዛይን አይከፋም፣ ያን ያህል የተጋነንም አይደለም፣ ያን ያህል የሚያስጠላም አይደለም። ስለዚህ ሬት ላደርገው ብል አይ ቲንክ አይ ውድ ጊቭ ዲ ኦቨርኦል ዲዛይን 7 out of 10። ስለዚህ ወደ ኢንቴሪየሩ ስንገባ እዚህ ጋር እንደምናየው መኪናው ልክ እንደ ውጪው ሲምፕሊስቲክ የሆነ ዲዛይን የተጠቀሙ እንዳልኳችሁ፣ ውጪው ያን ያህል አግሬሲቭ የሆነ ሉክ አይደለም። በቃ እንዳልኳችሁ ኖርማል የሆነ መኪና ነው፣ ወይም ደግሞ ለፋሚሊ ታስቦ የተሰራ መኪና ስለሆነ ያን ያህል አግሬሲቭ የሆነ ዲዛይን የለውም። ኢንቴሪየሩም ጋር ስንገባ ያ ነገር ኮንቲኒው ያደርጋል። እንደውም ኢቭን ሞር ይሄ ሲምፕሊስቲክ ሆኗል። አያችሁት እዚች ጋር አይ ቲንክ ይሄም ስቲል ኢንስፓየር ሊሆነው ከተስላ ሳይበር ትራክ ይመስለኛል። ምክንያቱም እዚህ ጋር 14.6 ኢንች ኢንፎቴይንመንት ስክሪን ያለው፣ ከዛ እዚች ጋር ደግሞ እንደምታዩት 8.8 ኢንች ፉሊ ዲጂታል ድራይቨርስ ዲስፕሌይ አለ። ከዛ በተጨማሪ ምን አለ? ነቲንግ። እዚህ ጋር የተወሰኑ ቬንቶች አሉ፣ ኦፍ ኮርስ ያስፈልጋሉ፣ ኤርኮን ያስፈልጋል። እዚህ ጋር ኤርኮን አለ። ከዛ በተጨማሪ ግን ሲምፕል ጀስት ሲምፕል ዲዛይን ነው። ኢቭን መሪዎቹንም ካያችሁ መልቲ ፈንክሽናል አይደሉም፣ የተወሰኑ በተኖች የሉም። ሲቀጥል ይሄ ኖብ ነው ያለው። ይሄ ሰማው ያንከባለላችሁ ነገር መተጠቀሙበት በቃ ደን ካያችሁት ስቲሪንግ ዊሉም ያን ያህል ኮምፕሊኬትድ የሆነ ዲዛይን የለውም። ስለዚህ ሰምሃው አይ ቲንክ ይመስለኛል ሲምፕል የሆነ ዲዛይን ለማቅረብ ይመስለኛል። ይሄ ያን ያህል ሶፊስቲኬትድ ምናምን ሳይሆን በቃ ጀስት ራይድ ዊዝ ኮምፈርት አይነት ፊሊንግን ለማምጣት ይመስለኛል። ፕላስ እዚህ ጋር የሚጠቀሙት ሌዘር ማቴሪያል ከለር ኮምቢኔሽንም ይሄ ሰምሃው ሜባክ አይነት ፊል እና ሜባክ ከፈል ካልፈለጋችሁ ሮልስ ሮይስ ማለት ትችላላችሁ። ሰምሃው እንደዛ አይነት ፊሊንግ ይሰጣል። ኢቨን ዶ አይ ቲንክ ራቺ ማቴሪያል ይመስለኛል፣ ይሄ ፕላስቲክ ነገር ይመስለኛል። እዚህ ጋር የተወሰኑ ፌክ ሌዘሮች አሉ፣ ግን ዋይት እና ብላክ ኢንቴሪየሩ አይ ቲንክ ቱ ቶን መሆኑም ሰምሃው ኤሌጋንስ እንዲሆን ኤሌጋንስ ነው ይባል ኤሌጋንት ዋሬቨር ብቻ እንደዛ አይነት ነገር የሰጡ ይመስላል። ከዛ እዚህ ጋር እንደምናየው እዚህ ጋር ኤርኮን ቬንቶች አሉ ኦፍ ኮርስ። ከዛ እዚህ ጋር ዋየርለስ ቻርጂንግ ፓድ አለ፣ ሁለት ካፕ ሆልደር አለ፣ እዚህ ጋርም ሌላ ስቶሬጅ አለ። ከዛ በተጨማሪ እዚህ ጋር አት ቦተም ተጨማሪ ስቶሬጅ ስፔስ አለ ሴንተር ኮንሶሉ ላይ። እዚህ ጋር ደግሞ 12 ቮልት ሶኬት አለ። እዚህ ጋር ደግሞ ሴንተር ኮንሶሉ አርምሬስቱ፣ እንዲሁም ደግሞ እዚህ ጋር በዚህኛው በተን መክፈት የምንችለው እዚህ ጋር ተጨማሪ ስቶሬጅ ስፔስ ማግኘት እንችላለን ማለት ነው። ከዛ በተጨማሪ እዚህ ጋር እንዳልኳችሁ ፐርፎሬትድ ናቸው። ፐርፎሬትድ ሌዘር ማለት ይላችሁ ለምሳሌ ፐርፎሬትድ ነው ሲባል ሲቱ ፐርፎሬትድ ነው ከተባለ እንደምታዩት እዚህ ጋር ነጠብጣቦች አሉ which means ቀዳዶች አሉ። ይሄ ሃየር ትሪም ስለሆነ ይመስለኛል፣ ግን which means ሂተር ሲት ነው። ምናልባት ካለውም ደግሞ ማሳጅ ይኖረዋል ማለት ነው። ይሄ ሲት ፐርፎሬትድ ሌዘር ካለው ፎር ሹር ሂቲንግ ኤንድ ኩሊንግ አለው። ምናልባት ደግሞ ማሳጅንም ሊጨምር ይችላል። አብዛኛው ጊዜ እንደዚህ አይነት መኪኖች ፍሮንት ሲት ላይ ነው የሚኖሩ፣ ባክ ላይ አይኖርም። ሙሉ ፉሊ ፕሮቫይድ የሚያደርጉ አሉ። አሁን ለምሳሌ እነ ሮልስ ሮይስ ሜይባክ እና የሚባሉት ፉሊ ነው ፕሮቫይድ የሚያደርጉት። ግን እንደዚህ አይነት በጀት የሆኑ ኤሌክትሪክ መኪኖች ግን
ፊት ለፊት ላይ ነው የሚሰጡት። ይሄ ፐርፎሬትድ ሌዘር ነው። አክቹዋሊ ፌክ ሌዘር ነው፣ ሪል ሌዘር አይደለም፣ ግን ፐርፎሬትድ ነው። ስለዚህ ሂተር ሲት እንዲሁም ደግሞ ፕሮባብሊ ማሳጅ ይኖረዋል ማለት ነው። ከዛ እዚህ ጋር ዶር ፓነሉ እንደምናየው ቱቶን ነው። እዚህ ጋር ስፒከር ኦልሞስት ወደ 9 ስፒከር አሉት። ኦፕሽናል ነው፣ ግን ያማሃ ስፒከሮችን መጠቀም ትችላላችሁ። ኤክስትራ ያደርጋችሁ ያማሃ መጠቀም ትችላላችሁ። ካልሆነ ስታንዳርዱን መጠቀም ትችላላችሁ። ዊንዶ ሬጉሌተሩ አውቶማቲክ ነው ወይም ደግሞ ኤሌክትሪክ ኮንትሮል ነው። እዚህ ጋር ዶርቢኖች አሉት። ኢት ሲምስ ላይክ ተለቅ ያሉ ዋተር ቦትሎችን ማለት ነገር ለማስቀመጥ ዲሰንት የሆነ ስቶሬጅ ስፔስ አለው ማለት ነው። ሶ ያ አይ ቲንክ ዘ ፍሮንት ይሄን ይመስላል ማለት ነው። ከዛ በኋላ ይሄ መኪና ኦፕሽናል ነው። ቶዮታ ይሄንን አድቨርታይዝ ሲያደርግ እንግዲህ ይኸው እንደምታዩት ፍሮንት ሲቶቹ ዲክላይን ማድረግ ይችላሉ። አይ ቲንክ ሪር ሲቶቹም ኦልሞስት ዲክላይን ማድረግ ይችላሉ። ከዛ በኋላ እዚህ ጋር ማትሪስ ወይም ደግሞ ወንጭ ነው የሚባለው ፍርናሽ ናሽ በታይገር ነው ፍርናሽ ማለት ትችላላችሁ። እዚህ ጋር ቶዮታ ክሌም እንደሚያደርገው ማለት እዚህ ጋር ሁሉንም ነገር አስተኝታችሁ ወጥ መሆን ይችላል። ከዛ በኋላ እንግዲህ ፍርናሻችሁን አንጥፋችሁ መተኛት ትችላላችሁ ይላል ነው። what is the purpose for that እና why ለአድቨርታይዝመንት እንደተጠቀመ አላውቅም። ምናልባት የፋሚሊ መኪና ነው ስለተባለ እዚህ let me know why like እንደዚህ ተብሎ አድቨርታይዝ መደረግ እንዳስፈለገው አልገባኝም። ከዛ በተጨማሪ የኋላ ሲቶችን ስናይ እዚህ ጋር ኮምፈርት ሲቶች አሉ። ፕላስ እዚህ ጋር ሰርድሮ አለ ወይም ደግሞ ሶስተኛ ሰው ማስቀመጥ ይቻላል፣ ግን ያን ያህል ኮምፈርታብል አይደለም። ምክንያቱም እዚህ ጋር እንደምናየው ከታውት አለ። ይሄ ማለት ሴንተር አርሞሪስት አለው ማለት ነው። ይሄ አርሞሪስት ደግሞ ሁለት ካፕ ሆልደሮችን ፕሮቫይድ ያደርጋል። ከዛ በተጨማሪ ለኋላ ወንበር እዚህ ጋር ከሴንተር ኮንሶሉ ጀርባ ሁለት ኤር ቬንቶች አሉ። ፕላስ ደግሞ አንድ ብቻ ዩኤስቢ ኤ ፖርት አለ። ከዛ በተጨማሪ እንደምታዩት ተመሳሳይ የሆነ ዶር ፓነል ነው ያለው ከፍሮንቱ ጋር። ሶ ያ እዚህ ጋር ስፒከሩ አለ እንዳልኳችሁ። ያማሃ መጠቀም ትችላላችሁ፣ ኦፕሽናል ነው። አድ ማድረግ ትችላላችሁ። ካልሆነ ግን ኖርማል ስታንዳርድ የሚመጣው መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር ደግሞ ቻይልድ ሲት ሁክ አለው በዚህም። ስለዚህ እንግዲህ ከኋላ ህፃናቶቻችሁን ጭናችሁ መሄድ የምትፈልጉ ከሆነ እዚህ ጋር ቻይልድ ሲት ሁክ አለ፣ አገናኝታችሁ መጠቀም ትችላላችሁ ማለት ነው። ስለዚህ በአጠቃላይ ኢንቴሪየሩ ይህን ይመስላል። if you ask me to rate it I would give it again 7 out of 10 ለምን ከሆነ too much simple ሆነ for me ለኔ too much simple ሆነ ፕላስ አድቨርታይዝ ያደረጉት ነገር አልገባኝም እና ደግሞ ፈንክሽናሊቲ በጣም ሎ ነው። አይ ቲንክ ምናልባት ፍሮንት ዳሽ ላይ ምናልባት ግለቭ ቦክስ አንድ ግለቭ ቦክስ ሊሆን ይችላል ሊኖር ይችላል። ከዛ ውጪ ግን ፈንክሽናሊቲ ላይ በጣም ይጎላሉ። ምክንያቱም እዚህ ጋር ብዙ ፖርቶች የሉም፣ ዩኤስቢ ፖርቶች ማለት ነው። ዩኤስቢ ፖርቶች የሉም። ከኋላም አንድ ብቻ ነው ያልኳችሁ፣ አንድ ዩኤስቢ ፖርት ነው ያለው። ስለዚህ ዳትማች ፈንክሽናል አይደለም። ስለዚህ ለዛ በሚለው አውድ ጊቭ 7 out of 10 ማለት ነው። ከዛ በኋላ ወደ መኪናው ሃርት ቢት ስንሄድ እዚህ ጋር ለሃርት ቢቱ ደግሞ ዲፊብሪሌተር ብለን ብንጠራው እዚህ ጋር ኤር ኮንዲሽነር እንዲሁም ደግሞ ሂት ፓምፕ እናገኛለን። እነዚህ ዋናው ጥቅማቸው ባትሪው ኦፕቲማል ስቴት ላይ እንዲያገለግልና የባትሪያችንን ሬንጅ ለመጨመር ነው። እነዚህ ዋነኝነት የሚያገለግሉት ሌላም ጥቅም አላቸው፣ ግን ሬንጃችንን ለማስተካከል እነዚህ ሁለቱ ነገሮች አስፈላጊ ናቸው። ከዛ በተጨማሪ ይሄ መኪና 7 ቨርዥን አለው ወይም ደግሞ 7 የተለያዩ ትሪሞች አሉት። ከዛ በተጨማሪ እነዚህን 7 ትሪሞች ደግሞ በ3 የባትሪ ታይፖች ነው የምናገኘው። ቶዮታ ፕሮቫይድ የሚያደርጋቸው የመጀመሪያው 50 ኪሎዋት አወር ባትሪ ነው። ይሄ በቻይኒሱ ሴልቲሲ ክሌምድ ሬንጁ 430 ኪሎ ሜትር ነው። ነገር ግን ሪል ወርልድ ላይ 430 ኪሎ ሜትር ድረስ አይሄድም፣ ከዛ በታች ነው የሚሄደው። ቢካዝ ኢት ዳዝንት ማች ክሌም የሚደረገው ሬንጅ እና ሪል ወርልድ ላይ አብዛኛው ጊዜ ብዙ ፋክተሮች ስለሚኖሩ ሪል ወርልድ ላይ የሚሄዱበት ሬንጃቸው ይቀንሳል። ሁለተኛው ባትሪ 58 ኪሎዋት አወር ባትሪ ነው። ይሄም በሴልቲሲ አሁንም ክሌም የሚደረገው ሬንጅ 520 ኪሎ ሜትር ነው። ከዛ በተጨማሪ ደግሞ ሶስተኛው 67 ኪሎዋት አወር ባትሪ ነው። ይሄም እንግዲህ በሴልቲሲ ክሌም የሚደረገው 610 ኪሎ ሜትር ነው። አይ ቲንክ እኛ ሀገርም ያሉት እነዚህ ናቸው፣ ግን እነሱን እንነጋገር ከተባለ 610 ኪሎ ሜትር ድረስ አይሄዱም። ያንን እያወቃችሁ ነው መግዛት ያለባችሁ ማለት ነው። ከዚህ በተጨማሪ እነዚህ መኪኖች የሚጠቀሙት ባትሪ የተሰራው ከሊቲየም አይረን ፎስፌት ሲሆን ዱዋል ቨርዥኖች ወይም ደግሞ ዱዋል ባትሪ የሚጠቀሙት ሃየር ትሪሞቹ 224 ሆርስ ፓወር እንዲሁም 200 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ሲሉ ሲንግል ሞተር የሚጠቀሙት ደግሞ 204 ሆርስ ፓወር እንዲሁም 200 ኒውተን ሜትር ኦፍ ቶርክ
ፕሮዲውስ ማድረግ ይችላሉ ማለት ነው። ስለዚህ በአጠቃላይ የቶዮታ BZ3X ሪቪው ይህን ይመስላል። አይ ሆፕ ጠቃሚ ነገሮችን እንዳገኛችሁ። ቻናሉ ለእናንተ ጠቃሚ ነው ብላችሁ የምታስቡ ወይም ደግሞ ገዢ ካለ ወይም ስለ መኪና ማወቅ የሚፈልግ የምታውቁት ጓደኛ ዘመድ ካላችሁ ይህንን ቪዲዮ ሼር አድርጉላቸው፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ፋሚሊ ሆኑ፣ እንዲሁም ሰፖርት አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።